ሰላም ጤና ይስጥልን ኢትዮጵያውያን። ዚስ ኢዝ ቢጊማን። በዛሬው ቪዲዮአችን የምንመለከተው በአጠቃላይ ስለ አቶስ ኮይን ነው የሚሆነው። እንደሚታወቀው አቶሺን ማይን ማድረግ ከጀመርን የተወሰኑ ጊዜያት ተቆጥረዋል። ስለዛ አዲስ ይህን ፕሮጀክት ለምትቀላቀሉ ሰዎችና ፕላስ ከኔ ጋር አብራችሁ ይህን ፕሮጀክት ማይን እያደረጋችሁ ላላችሁ ሰዎች በጣም መሰረታዊ የሆኑ ስለ አቶስ ፊውቸር እና አሁን ስላለበት ደረጃ እያንዳንዱን ነገር ገላልጠን የምናይበት ቪዲዮ ነው የሚሆነው። ቤተሰብ አብራችሁን ቆዩ። ዲቴል ወደሆኑት ጉዳዮች ከመግባታችን በፊት ጋይስ አሁን ስክሪናችሁ ላይ እንደምትመለከቱት አሁን የምታዩት ፕራይስ ካረንትሊ ያለውን የአቶስ ኮይን ፕራይስ ነው። ካለፉት ሳምንታት የተወሰነ 0.01 መቀነስ ይታያል። ይህንንም ለምንድን ነው የሚለውን ነገር ማወቅ ይጠበቅባቸዋል ማለት ነው። ኤኒዌይስ ስለ አቶስ ቶከን አንዳንድ ነገሮች እዚህ ጋር ስታቲክስ ለመመልከት ያክል ሁላችሁም ማወቅ ስላለባችሁ ነው ይሄን ኢሹ። ፉሊ ዲሉትድ ማርኬት ካፓቸው እዚህ ጋር እንደምታዩት ነው 3.72 ቢሊዮን ዶላር እንደሆነ ካረንትሊ ያለው የማርኬት ካፒታላቸው ነው ይሄ የሚያሳየው። እንደምትመለከቱት በ24 ሰዓት ውስጥ ያለው የትሬዲንግ ቮሊዩም ነው ይሄ ወደ 21168 ዶላር ማለት ነው። በዚህ 24 ሰዓት ውስጥ የነበረው ግብይት የምንለው ማለት ነው ቮሊዩም ካለ በጣም አዲስ ለሚጀምሩ እና ፕላስ ደግሞ ማይን እያደረጋችሁ ላላችሁ ሰዎች ደግሞ መሰረታዊ የምለውን መረጃ እዚህ ጋር የምጠቅስላችሁ አሁን ላይ ያለው ሰርኩሌቲንግ ሳፕላይ ጋዝ እንደምታዩት ነው። እዚህ ጋር 903 ሚሊዮን አካባቢ ነው። ከቶታል ሳፕላዩ ጋር ኦር ከማክሲመም ሳፕላዩ ጋር ስናወዳድረው ይሄ ቶከን ምንም ነገር ገና አልተነካም ጋይስ፣ ምንም ነገር አልተነካም። ያ ማለት ላስት ታይም በተደጋጋሚ ቪዲዮዎች ሰርቼላችኋለሁ። አቶስ ሜይንኔቱ ላውንች የሚደረገው ኦልሞስት አሁን ከሁለት ወር በኋላ ነው። ሚድ ኦፍ 2026 ላይ ነው። ምን ሀፕን ያደርጋል ሚድ ኦፍ 2026 ላይ? ሚድ ኦፍ 2026 ላይ ኤቭሪዋን ዊዝአውት ኤኒ ሊሚቴሽን ዊዝድሮዋል ማድረግ የምትችሉበት ኦፕሽን ይከፈታል። ሜይንኔቱ አገልግሎት በትክክል መስጠት ይጀምራል ማለት ነው። አሁን ላይ የተወሰኑ ሰዎች ብቻ የዊዝድሮዋል ኮታ እያገኙ የሚያወጡበት ምናምን ይሄኛው ኮምፒቲሽን ይቀርና ኤቭሪባዲ ሌጂት በሆነ መንገድ KYC ቬሪፋይድ የሆኑ ሰዎች ቶከናቸውን ወደ ፈለጉበት ኤክስቼንጅ የሚያዘዋውሩበት ሴሽን ነው የሚሆነው ማለት ነው። ጋይስ እዚህ ጋር ልብ ማለት ያለባችሁ ነገር አንድን ክሪፕቶ ከረንሲ ማይን ስታደርጉ ለምን ማይን እንደምታደርጉ እስከመች ይህን ኮይን ለመያዝ እንደምታስቡ ኤቭሪቲንግ ከግንዛቤ ውስጥ በማስገባት ነው መሆን ያለበት ማለት ነው። እዚህ ሴክሽን ላይ የመጨረሻ ነግሬያችሁ የሚወጣው ነገር የዚህ ኮይን ፕራይስ ኦል ታይም ሃዩ 1.5 ዶላር ተገበያይተን ኦር አይተነው የምናውቀው ነገር ነው። 1.5 ዶላር ፐር ኮይን የነበረ ነው። ኦል ታይም ሎው ደግሞ ኦል ታይም ሎው 0.02 ነው። ስለዛ ጋይስ ምንም የሚያስቸኩላችሁ ነገር የለም። ይሄ ፕሮጀክት ሲጀመር የቻይኒዝ ፕሮጀክት እንደሆነ ከዚህ በፊት አውርቻችኋለሁ። ይሄን ፕሮጀክት ለምንድን ነው ክሬት የተደረገው፣ ምን አይነት ባክግራውንድ አለው አደባክ የሚለውን ነገር እዚህ ጋር በሃይላይት ለመመልከት እንሞክራለን ማለት ነው። ዲቴል ይህንን ጽሁፍ አላነብላችሁም። በጣም መገንዘብ ያለባችሁ ነገር አቶሺ ፋውንዴሽኑ ዓለም አቀፍ ያለውን የመኒ ትራንዛክሽን እና የመኒን ሂጋኖሚ ዶላር ስፔሻሊ የዶላርን ሂጋኖሚ ፋይት ለማድረግ እና ለመቃወም ነው ይህን ነገር ቢውልድ ያደረጉት። ያ ማለት ምንድን ነው? ሂጋኖሚ ስንል የአንድን ገንዘብ ወይም የአንድን ከረንሲ የበላይነት ብቻ ነው አሁን ላይ ያለው። ያንን ነገር
ለመቋቋም ነው። ስለዛ የአቶሺ ፕላን ምንድነው? $1 አትሊስት ፐር ኮይን $1 መሆን ነው ግባቸው። እዚህ ጋር እንደምትመለከቱት አቶሺ ቴስትኔት has been running smoothly for 3 years እንደምትመለከቱት ነው። አቶሺ have nearly 12 million users። ይሄ ጽሁፍ አፕዴት አልተደረገም። አሁን ላይ ኦልሞስት 14 ሚሊዮን ዩዘር ደርሰዋል። እዚህ ጋር በግልጽ መመልከት እንደምንችለው ምንድነው አቶሺ ምን ጥቅም ለምንድነው አቶሺን ማይን ማድረግ የሚያስፈልገን ብላችሁ ለምትጠይቁ ሰዎች አቶሺ ኮይን በምን አገልግሎት ላይ እንደሚውል እዚህ ጋር በግልጽ ይናገራል። ስለዛ አቶሺ ኮይን is widely used in a series of apps such as ኢኮሜርስ እንዳላችሁ አውርተናል። ዲቶክ ሾርት ቪዲዮ ማጋሪያ ፕላትፎርም እንዳላችሁ አውርተናል። አቶሺ ጌምስ እንዳላችሁ አውርተናል። አቶሺ ላይፍ፣ አቶሺ ግሪቲንግስ፣ አቶሺ ኪ፣ አቶሺ ኤአይ እና ኢቲሲ አሁንም ቢልድ እያደረጉ ያሉት ሌላ ነገር አለ ማለት ነው። አቶሺ aims to become a future world coin ማለት ነው። creating a better cryptocurrency for the world። ይሄን ያክል እዚህ ሴክሽን ላይ ከተመለከትን በቂ ነው። ይሄን ፕሮጀክት ማይን ማድረግ ያልጀመራችሁ ሰዎች ቀጥታ ወደ ፕሌይ ስቶር ትሄዳላችሁ። ከዛ አቶሺ ግሎባል ብላችሁ ሰርች በማድረግ ኢንቪቴሽን ኮድ አስቀምጠላችኋለሁ እዚህ ስክሪን ላይ በማስገባት 23000 የአቶስ ኮይኖችን በኔ ሪፈራል ቦነስ የምታገኙ ነው የሚሆነው። ያ ማለት ኦልሞስት ወደ $10 በላይ ማለት ነው አሁን ባለው ፕራይስ ጋይስ። እስከዛሬ ድረስ ማይን ካረግናቸው ፕሮጀክቶች በኢንቪቴሽን ኢቭን $10 ሲከፍል ያየነው ፕሮጀክት የለም ማለት ነው። ጋይስ ወደ አፕሊኬሽኑ በመሄድ አንዳንድ ነገሮች አሳያችኋለሁ። አብራችሁን ቆዩ። ጋይስ የአቶሺ ማይኒንግ አፕሊኬሽን ይሄንን ነው የሚመስለው። ልክ ስከፍቱት እንደዚህ ነው የምታገኙት አፑን። ምንም እዚህ ጋር ስትረስ የሚያደርጋችሁ ነገር የለም። በ24 ሰዓት አንድ ጊዜ እቺን ነጯን ሴክሽን ነው ክሊክ የምታደርጉት። ልክ ክሊክ ስታደርጉ ማይኒንጋችሁ ይጀምራል። ለ24 ሰዓት ምንም የምትሰሩት ስራ የለም እዚህ ፕሮጀክት ላይ። ይህንን ነጩን ሴክሽን ክሊክ በማድረግ ማይኒንጋችሁን ታስጀምራላችሁ። ዛሬ ባስጀምራችሁት ሰዓት ነገ ደግሞ ተመልሳችሁ ማስጀመር ነው ማለት ነው ያለው ነገር። እነዚህን ኮይኖች ክሊክ እያደረጋችሁ ክሌም ማድረግ ትችላላችሁ። ከዛ በተጨማሪ የኬዋይሲ ሴክሽን አለው። ኬዋይሲ ሌቭል 1 በጣም ኢዚ ነው። ኬዋይሲ ሌቭል 2 ሰብሚት ማድረግ ትችላላችሁ። ይህንን በማድረግ ጋይስ ይህንን የማይኒንግ ፕሮጀክት እየተቀላቀላችሁ ገንዘብ እንድትሰሩ አሳስባችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቤተሰብ ይመቻችሁ። ባይ ባይ።